ውድ ቤተሰቦቻችን እንዴት ዋላችሁልን? አዲስ አትሌቲክስ የዩቲዩብ ቻናል ላይ ትገኛላችሁ። ስለምትከታተሉን ስለምታደምጡንም ከልብ አድርገን ነው የምናመሰግናችሁ። ዛሬ እንግዲህ የተለያዩ ኢትዮጵያውያን የተካፈሉባቸው የአትሌቲክስ ውድድሮች እንደነበሩ የምናውቀው ጉዳይ ነው። አንድ የማጣሪያ ውድድርና ከዛ በተጨማሪ ደግሞ አንድ የፍጻሜ ውድድር ኢትዮጵያውያን አትሌቶች ተካፍለውበታል። ከነዚህ መካከል የ1500 ሜትር የሴቶች ውድድር አንደኛው ነው። ከዛ በተጨማሪ ሌላም የማጣሪያ ውድድርም ደግሞ አድርገን እንደነበር የሚታወቅ ነውና እነሱን ጉዳዮች ወደ እናንተ ለማድረስ ነው የተገናኘ ነው። ሲጠበቅ የነበረው ዛሬ በተለይ ኢትዮጵያውያን የሚጠብቁት የነበረው በአብዛኛው እንግዲህ የ1500 ሜትር ውድድርን እንደሆነ ይታወቃል። በሴቶቹ በዚህ ውድድር ላይ በእርግጥ ኬንያውያን አትሌቶች ፌዝ ኪፒየጎን ይህንን ውድድር እንደምታሸንፍ ቀደም ብሎ ግምት የተሰጣት አትሌት ናት። ይህንን ውድድር ታሸንፋለች ተብሎም ሲጠበቅ የነበረው እሷ ናት። ምክንያቱም የዓለም ሪከርድ ባለቤት ናት። ከዛ በተጨማሪ ደግሞ ባለፉት ያደረገቻቸውን ውድድሮች በሙሉ ደግሞ ማሸነፍ የቻለች በዚህ ሰዓት በጥሩ ፎርም ላይ የምትገኝ አትሌት እንደሆነች ይታወቃልና ጥሩ ነገሮችን ልታደርግ እንደምትችል በርካቶች ግምቶቻቸውን ሲሰጡ የነበረው ለእሷ እንደነበር ይታወቃል። ነገር ግን ኢትዮጵያዊቷ አትሌት ፍሬወይኒ ኃይሉ ደግሞ የሆኑ ነገሮችን ልታደርግ ትችላለች በሚል ግምቶች ተሰጥቷት ነበር። በተለይ በዚህ ውድድር ላይ ኢትዮጵያ 3 አትሌቶችን ልታካፍል እንደነበር የሚታወስ ጉዳይ ነው። በዚህ ውድድር ላይ 3 አትሌቶች ነበሩ በኢትዮጵያ በኩል የተመረጡት የውድድር ሳይጀመር በፊት። አንደኛዋ ደረቤ ወልተጂ ናት። ውድድሩ ከመጀመሩ በፊት ግን ከውድድር በመታገዷ ምክንያት በዚህ ውድድር ላይ የለችም። በተለይ በዚህ ውድድር ዓመት በጣም ጥሩ የሚባል ጊዜያቶችን አሳልፋለች ደረቤ ወልተጂ። በተለያዩ ውድድሮች ላይ ራሷን በደንብ ያሳየች ገና እንግዲህ እያደገች የመጣች በጣም ጥሩ አትሌት እንደሆነች ይታወቃልና በዚህኛው የ1500 ሜትር ውድድር ላይ ኢትዮጵያ ምናልባት በደረቤ ወልተጂ የሆነ ነገርን ታመጣለች ተብሎ ሲጠበቅ ነበር ውድድሩ ከመጀመሩ በፊትና እሷም ከመታገዷ በፊት። ነገር ግን እንግዲህ ያ ነገር አልተከሰተምና እሷም ከውድድር ታገደች። ከዛ በተጨማሪ ፍሬወይኒ ኃይሉ በማጣሪያዎቹ ላይ በጣም ጥሩ ብቃትን አሳይታለች። ወድቃ ተነስታም ማጣሪያውን ያለፈችበትም ውድድር እንደነበር የምናስታውሰው ነውና በፍጻሜው የሆነ የሜዳሊያ ዝርዝር ውስጥ ምናልባት ልትገባ ትችላለች ተብሎ ግምት ተሰጥቷት ነበር። 20ኛው የዓለም አትሌቲክስ ሻምፒዮና በጃፓን ቶኪዮ እንግዲህ መካሄዱ ከተጀመረ ዛሬ 4ኛ ቀኑ ላይ ነው የሚገኘው። በአራቱ ቀናት እንግዲህ የሻምፒዮና ዕድሜ ሀገራችን ኢትዮጵያ በ10000 ሜትር ሴትና ወንድ፣ በማራቶን ሴት እንዲሁ ደግሞ በወንድ፣ በ3000 ሜትር መሰናክል ወንዶች በአጠቃላይ በ5 የፍጻሜ ውድድሮች ላይ ብንሳተፍም እኛ ኢትዮጵያውያን የምንታወቅበት የወርቅ ሜዳሊያን ግን እስካሁን ድረስ ማግኘት አልቻልንም። እንግዲህ ኢትዮጵያውያን በተለይ በረጃጅም ርቀቶች የምንታወቅባቸው እንደሆኑ ይታወቃል። በ10000 ሜትር እንግዲህ የምንታወቅበት ውድድር ነበር። በ10000 ሜትር በወንዶችም በሴቶችም ተሳትፎን አድርገናል። በማራቶን በወንዶችም በሴቶችም የፍጻሜ ውድድር አድርገናል። ነገር ግን አንድም የወርቅ ሜዳሊያ ግን ማግኘት ያልቻልንበት ውድድር እንደሆነ ነው እየተመለከትን የምንገኘው። 2 ብርና እንዲሁ ደግሞ 1 ነሐስ ብቻ ነው እስካሁን ድረስ በተሳትፏችን ማግኘት የቻልነው በጉዳፍ ጸጋይ የነሐስ ሜዳሊያ። ከዛ በተጨማሪ ግን በትዕግስት አሰፋ በማራቶን ሴቶችና እንዲሁ ደግሞ በ10000 ሜትር ወንዶች ዮሚፍ ቀጀልቻ በመጣው የብር ሜዳሊያ 2 ማምጣትን እንዲሁ ችለናል። አሁን እንግዲህ ከሰዓታት በኋላ 6ኛ የፍጻሜ ተሳትፏችንን በ1500 ሜትር አድርገናል። ኢትዮጵያውያን እንግዲህ በሁሉም ውድድሮች ላይ እኛ ሜዳ ላይ ወይም ትራኩ ላይ እስካለን ድረስ እንግዲህ እጆችን አንሰጥምና የወርቅ ሜዳሊያ ልናመጣ እንደምንችል በርካታ ግምቶች እንግዲህ በሁሉም ውድድሮች ላይ እኛ ባለንባቸው ውድድሮች በሙሉ እንጠብቃለን። ምክንያቱም ኢትዮጵያውያን ያለመሸነፍ ስሜቶች ስላሉን ነው። ፍሬወይኒ ኃይሉ በዚህ ውድድር ላይም ጥሩ ነገሮችን ታመጣለች ተብሎ ተጠብቆ ነበር። ከዶፒንግ አበረታች መድኃኒት ጋር ተጠርጥራ ለምርመራ ፈቃደኛ አይደለችም የሚል ቅሬታን ጨምሮ ጊዜያዊ እገዳ የጣለባት አትሌት ደርቤ ወልተጂ ከውድድር ውጪ በሆነችበት የ1500 ሜትር ፍጻሜ ሀገራችን ኢትዮጵያ በፍሬወይኒ ኃይሉ ብቸኛ ተወካይነት ነው ወደ ውድድሩ የገባቸው። እንግዲህ 3:54:16 የግል ምርጥ ሰዓት ያላት አትሌት ፍሬወይኒ ኃይሉ በርቀቱ እንግዲህ የመጀመሪያ የወርቅ ሜዳሊያን ለማምጣት ከ14 አትሌቶች ጋር ነበር ፍልሚያውን ያደረገችው። ኢትዮጵያ በአንድ ኬንያ ደግሞ በ3 አትሌቶች ተወክላለች። በዚህ ውድድር ላይ ኬንያዊቷ የሪከርዱ ባለቤትም የሆነችው ፌዝ ኪፒየጎን በዚህ ውድድር ላይ እንግዲህ ለአሸናፊነት ትልቅ ግምት አግኝታ እንደነበር የምናስታውሰው ጉዳይ ነው። እንደተገመተውም ውድድሩን ያሸነፈችው ፌዝ ኪፒየጎን ናት። ይህንን ውድድር በአንደኝነት እንግዲህ ማጠናቀቅ ችላለች። ፌዝ ኪፒየጎን እንግዲህ በውድድሩ ላይ ኢትዮጵያዊቷ አትሌት እንግዲህ ብትጠበቅም ነገር ግን የወርቅ ሜዳሊያን ማምጣት ሳንችልበት የቀረንበት እንደውም የሜዳሊያ ሰንጠረዥ ውስጥም ጭምር መግባት ያልቻልንበት
ውድድር እንደሆነም ተረጋግጧልና እንግዲህ ኢትዮጵያ በዚህ ውድድር ላይ ምንም አይነት የደረጃ ሰንጠረዥ ውስጥ አልገባችም። በአንጻሩ ደረጃዋን ይዛ ያጠናቀቀችው ደግሞ በስድስተኛ ደረጃነት ነው። ፍሬወይኒ ኃይሉ ስድስተኛ ደረጃን ይዛ ያጠናቀቀችበት ውድድር ሆኗል። ስትጠበቅ የነበረችው ግን አትሌት እንዲሁ ፌዝ ኪፒዬጎን ይህንን ውድድር ማሸነፍ ችላለች። በርካቶች ግን ያስገረመ አንድ ጉዳይ አለ። እንግዲህ ፌዝ ኪፒዬጎን ይህንን ውድድር ስታሸንፍ ወይም በአንደኝነት ስትወጣ እንግዲህ የ10,000 ሜትር የወርቅ ሜዳሊያ ያሸነፈችው የኬንያዊቷ አትሌት የሆነችው ቸርቺር እንግዲህ ስታነባ ታይቷልና ለጓደኛ ውጤት ማማርና መሳካት እንግዲህ እንደዚህ የአንድ ቡድን ደግሞ ሰዎች እንግዲህ ፍቅራቸው ከፍ ሲል ለውጤቱ ማማረም ትልቅ ነገርን ያበረክታል ተብሎ ይታሰባል። ኬንያ እስካሁን 3 የወርቅ ሜዳሊያዎችን በዚህ ውድድር ላይ ማግኘት መቻሏ ይታወቃልና ከቶኪዮ መልስ ሁሉም እንግዲህ አንድ ሆኖ እጅ ለእጅ ተያይዞ ሊሰራ የሚገባበት ጊዜ ላይ እንዳለን ነው እየተመለከተን የምንገኘው። በአትሌቲክሱ ዘርፍ በተለይ እኛ የምንታወቅበት አትሌቲክስ ነው። እኛ ኢትዮጵያውያንን ከፍ እንግዲህ አድርጎ በተለይ ደግሞ ባንዲራችንን ከፍ አድርገን በተደጋጋሚ ስንመለከቱ የነበረውም በአትሌቲክስ ውድድር ላይ እንደነበር ይታወሳልና እንግዲህ እኛ ኢትዮጵያውያን በዚህ ውድድር ላይ በድጋሚ እንግዲህ የበላይ ለመሆን አሁንም ቁጭ ብለን የቤት ስራዎቻችንን መስራት እንዳለብን የሚታወቅ ጉዳይ ነው። በአጠቃላይ በ20ኛው ዓለም አትሌቲክስ ሻምፒዮና የ1500 ሜትር የሴቶች ውድድር የተካሄደ ሲሆን ኬንያዊቱ አትሌት ፌዝ ኪፒዬጎን የ1500 ሜትሩን ሴቶች የዓለም ሻምፒዮን በመሆን አጠናቃለች። ኢትዮጵያዊቱ አትሌት ፍሬወይኒ ኃይሉ ደግሞ ውድድሩን በስድስተኛ ደረጃ ነው ማጠናቀቅ የቻለችው። ለሁሉም አትሌቶቻችን ግን ክብር አለን። እንግዲህ ሁሉም የሚችሉትን ነገሮች በሙሉ ሜዳ ላይ ወይም ትራኩ ላይ እያስመዘገቡ ስለሆነ ፌዝ ኪፒዬጎን 3:52:15 ነው ያጠናቀቀችው። በአንጻሩ ደግሞ ዶርከስ ኤዌ 3:54 ከ92 ከኬንያ ሁለተኛ ደረጃን ይዛ አጠናቃለች። እንዲሁ ደግሞ ጄሲካ ሆል ደግሞ 3:55:16 በመሆን ሶስተኛ ደረጃን ይዛ አጠናቃለች። ፍሬወይኒ ኃይሉ 3:57:33 ነው ደረጃዋን ይዛ ማጠናቀቅ የቻለችውና በአጠቃላይ እንደዚህ ነው እንግዲህ የዛሬው ውድድር የፍጻሜ የተጠናቀቀው። ሌላኛው በወንዶች የ800 ሜትር ማጣሪያም በምድብ 6 የተወዳደረው አትሌት ዮሐንስ ተፈራ 1:50:93 በሆነ ሰዓት 8ኛ ደረጃን ይዞ በማጠናቀቁ ወደ ግማሽ ፍጻሜው ሳያልፍ ቀርቷል። በ800 ሜትር የመጀመሪያ ዙር ማጣሪያ ወደ ግማሽ ፍጻሜ የሚያልፉ ከምድቡ ከአንደኛ እስከ 3ኛ ያጠናቀቁና ከሁሉም ምድቦች ደግሞ ፈጣን ሰዓት ያላቸው ስለሆኑ በዚህ ውድድር ላይ እንግዲህ በፍጻሜው ተወካይ አይኖረንም ማለት ነውና እንግዲህ የፍሬወይኒ ኃይሉን ተጋድሎና በውድድሩ ላይ ያሳየችውን ነገር ደግሞ ቪዲዮውን አሁን አያይዝላችኋለሁ። እሱ እንድትመለከቱ በአክብሮት ጋብዛችኋለሁ። እኔን ግን ስለተከታተላችሁኝ ከልብ አድርጌ ነው የማመሰግነው። አዲስ አትሌቲክስ የዩቲዩብ ቻናላችን ነው። ይህንን እንድትከታተሉና ሰብስክራይብ እንድታደርጉንም በአክብሮት ነው የምጋብዛችሁ። መልካም ጊዜ ይሁንላችሁ።